ብልጽግና መምረጥ ኢትዮጵያን ወደ ግብርና የህዝባችን ዋስትና አረንጓዴ አሻራ በማዕከላዊ ኢትዮጵያ እይታ ማለት ተስፋ ነው። የውበት የስነ ውበት የአካባቢን ገጽታ የመቀየር ተስፋ ነው። አረንጓዴ ዛፍን ማየት ብቻ አይደለም፣ ምግብ ነው፣ የሥራ ዕድል ነው፣ ገቢ ነው በእኛ ሐሳቤ። ስለዚህ ክልላችን ላይ ወደ 15 ኢኒሼቲቮች ቀርጸናል። እነኛ 15 ኢኒሼቲቮች በዓለም አቀፍ እይታ ሲወሰዱ የተቀናጀ ግብርና ለቤተሰብ ብልጽግና የሚል ማጠቃለያ ያላቸው እዚህ ውስጥ 30 40 30 አለ። 100 ፍራፍሬ ዛፍ ለአንድ ቤተሰብ በ3 ዓመት ማለት ነው። 5 10 25 አለ። አንድም ዶሮ የሌለው ቤተሰብ አይኖርም የሚል ኢኒሼቲቭ አለ። 120 በ250 የሚል ኢኒሼቲቭ አለ። ቡና አንድም ቡና የሌለው ቤተሰብ አይኖርም። አንድ ቤተሰብ በትንሹ 250 እግር የቡና ሊኖረው ይገባል። ቢያንስ ለዓለም ገበያ ማቅረብ ባይችል ከገበያ መግዛት የለበትም፣ ጓሮ ላይ አልምቶ መጠቀም አለበት የሚል አለፍ ሲል ወደ ዓለም አቀፍ ገበያ ለማቅረብ የሚያስችል የቡና ኮሪደር እንፈጥራለን ብለን እየሰራን ያለው። ልክ እንደነዚህ ሁሉ የግብርና ጎዳና መነሻው ጎዳናዎቻችን እናልብሳቸው። ማዕከላዊ ኢትዮጵያ ሲገባ የማዕከላዊ ኢትዮጵያ መለያው አረንጓዴ፣ ከአረንጓዴም በፍራፍሬ የተሞላ አረንጓዴ፣ ሌሎች የውበትና የስነ ውበት ዛፎች በውስጡ ሊታከሉ ይችላሉ። አገር በቀል የሆኑ የአፈር ለምነትን የሚያሳድጉ በሽታን የሚቋቋሙ ግን ለአካባቢው ውበትና ስነ ውበትን የሚያላብሱ ዛፎች በየመሃሎቹ ይኖሩ ይችላሉ። ግን ዋናው እሳቤው አረንጓዴ አሻራችን የመበልጸግ ተስፋችን ነው። ብልጽግና ዝም ብሎ አይመጣም። ብልጽግና ጸጋን መለየት፣ ማልማት፣ መጠቀም ስንችል ነው። ስለዚህ ጎዳናዎቻችን እንግዲህ የሀብት መፍጠሪያ ይሆናሉ፣ የውበት መፍጠሪያ ይሆናሉ፣ የስነ ውበት መፍጠሪያ ይሆናሉ።